ይደርሳል። ጌታን ከዙፋኑ ለማውረድ ያለፉ ትላንት ነበሩ ዛሬ ግን የጠፉ እጅግ ብዙ ናቸው። ታዲያ ምን ያደርጋል ሞት አሸነፋቸው። ሸለቆ ይመቻል መንፈስ ባለበት አንድ ላይ እንበለው እስቲ ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ኢየሱስ ካንተ ጋር አዎ ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ኢየሱስ ካንተ ገሙና የስንጥሩት እስኪ ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ኢየሱስ ከሁሉ ይመቸኛል በሉት እስኪ ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ኢየሱስ ካንተ ጋር አንድ ገሙና የስንጥሩት እስኪ ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ኢየሱስ ከሁሉ ይመቸኛል በሉት እስኪ ካንተ ጋር ኢየሱስ ካንተ ጋር ካንተ ጋር ኢየሱስ ካንተ ጋር ነቢያት መልማዮች በእጅ በስሙ የነገዱ የአምልኮ መልክ ይዘው ኃይሉን ግን የካዱ ስተው ያሳቱ ጥቂት ዘመን ኖሩ ቀናቸው አበቃ ሞቱ ተቀበሩ አለባፈር አጥንታቸው በጎልጎታ ነው ባዶ መቃብር ነው። በዚህ ሁሉ ዘመን ኢየሱስ ጌታ ነው። ትናንትናም ዛሬም ዘላለም ያው ነው። ኢየሱስ ጌታ ነው። ትናንትናም ዛሬም ዘላለም ያው ነው። መቃብር ጠባቂ በከንቱ ሲጉላላ ኢየሱስ ተነስቶ
በዓለም ዙሪያ ላላችሁ ቅዱሳኖች በዚህ ሰዓት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እግዚአብሔር በሰጠን ዘመንና ጊዜ ዕድሜ በዚች ቀን በዚህ ሰዓት እንደገና እንድንገናኝ ስሙን እንድንጠራ እግዚአብሔር በልጁ በክርስቶስ ኢየሱስ ልጆች ያደረገን ዓለም ሳይፈጠር በፊት በእርሱ ጥበብና አሰራር አስቀድሞ የጠራን የመረጠን በተላከው ያመንን እግዚአብሔር ቸርነትና ምሕረት የጎበኛችሁ ቅዱሳኖች በጌታ ሰላም እላችኋለሁ። በድንቅ አጠራሩ የጠራን አምላክ ክብርና ምስጋና ለስሙ ይሁን። እንደገና ደግሞ ሁላችሁንም አመሰግናለሁ። እግዚአብሔር በሰጠን ዕድሜና ጊዜ በተገለጠልን እውነት ሳንጨምር ሳንቀንስ ባለፈው ሳምንት ስለ ሕይወት መጽሐፍና ስለ ሙታን መጽሐፍ ተመልክተናል። የሰው ልጅ መጨረሻ ስጋም ነፍስም የማታስተውለው መንፈስ የሆነ እግዚአብሔር መንፈስ ስለሆነ እግዚአብሔር ልጁንም የላከው ከመጀመሪያ ከወጣንበት መንፈሳዊው ዓለም ወደ መንፈሳዊው ዓለም ተመልሰን እንድንገባ በእርሱ አሰራር ድንቅ አሰራር ጌታን እንደ ግል አዳኝ መድኃኒት በማድረግ በእርሱ በሆነ ስራ እንዲሁ በጸጋው በማመን ጌታ ይህን ዘመን ሰጥቶናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር አባታችን አስቀድሞ አንዳች ነገር ሳይናገር ምንም ነገር ለልጆቹ አያልፍም። ዛሬ ድንቅ ዝማሬዎችና የምናስብበት ቆም የምንልበት መለኮታዊ ቃል የምንሰማበት ዕለት ነው። ክብር ለእግዚአብሔር ይሁን። እነሆ ዘመኑ ወደ ፍጻሜው እየቀረበ እየገሰገሰ ነው። ይሄውም ደግሞ የምናየው ምንድነው? የጥፋት ስራዎች በጣም በዝተዋል፣ በጣም ጎልተዋል። በተለይ የዚህ ዓለም ገዢ የመጨረሻው ሰዓት ላይ ያከብደዋል። መጽሐፍ ሲነግረን ከብርሃን ልጆች ይልቅ የጨለማ ልጆች የበረቱ ናቸው። ከብርሃን ልጆች ይልቅ ምክንያቱም ከሚጥለው አዚምና ድንዛዜ የተነሳ ሰዎች በስጋቸው ምኞት፣ የገንዘብ ፍቅር፣ የሃይማኖት ቅናት ስለ ነፍሳቸው ሳይሆን በቃ የዲያብሎስ መልእክተኞችና ዲያብሎስን ያግዙታል። ዲያብሎስን የሚያደርጉት ነገር በሙሉ የእግዚአብሔርን ሐሳብ መለኮታዊ ፍቃድ ፍጻሜ የሚቃወም መንፈስ ነው። ሐዋርያ ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይላል። በክርስቶስ ኢየሱስ ባለው ጸጋ በርታ። እንደዚሁም ደግሞ ኤፌሶን ባለፈው እንዳየነው በኤፌሶን ያለች አርጤክስስ የጣዖት አምልኮት፣ በሮም ያለችው ዲያና፣ በግሪክ ያለችው አቲና፣ በዓለም ላይ ያሉ ብዙ አማልክቶች አሉ እና ሐዋርያ ጳውሎስን በኤፌሶን በሚቃወሙበት ጊዜ እነኚህ የጣዖት አምልኮ የአርጤክስስ ጣዖት እየቀረጹና እየሳሉ የሚሸጡት ጳውሎስን ይቃወሙት ነበር። ወንጌልን ይቃወሙት ነበር። ታላቂቱን የኤፌሶንን አማልክት አርጤክስን ጣዖት ነች ይላል ሐዋርያ ቅዱስ ጳውሎስ። ስለዚህ ወደ እግዚአብሔር ወደ ክርስቶስ ተመለሱ ይላል። ብዙ ሰዎች እየወሰደብን ነው ብለው ትርፋችን፣ ንግዳችን፣ ሆዳችን እየቀነሰብን ነው፣ በእስያ ያሉትን በሙሉ እየለወጠብን ነው ብለው በአርጤክስስ መንፈስ ወንጌል ይቃወሙ ነበር። ስለዚህ ጳውሎስ ለኤፌሶን ክርስቲያኖች እንዲህ አላቸው። ኤፌሶን 2 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ
በክርስቶስ ኢየሱስ ተፈጠርን ይላቸዋል። በዛ በጣዖት አምልኮት ከተማ ውስጥ እንግዲህ ይህንን የተሰጣችሁን ጸጋ ከእግዚአብሔር ዘንድ ነው፣ ከናንተ ከራሳችሁ አይደለም። ማንም እንዳይመካ፣ ሰርታችሁ ያመጣችሁት አይደለም፣ በስራ አይደለም፣ በጸጋው ነው። ይህም እግዚአብሔር አስቀድሞ ያዘጋጀው መልካምን ስራ ለማድረግ በክርስቶስ ተፈጠርን። መልካሙን ስራ ሰርታችኋል። መልካሙ ስራ እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ማመን ነው። ይሄ ትልቅ የእግዚአብሔር ስራ ነው። ሁለተኛው ደግሞ በተጠራችሁበት ባመናችሁበት እምነት ጸንቶ ቆሞ ለሌሎች በጨለማ ላሉት ብርሃንን ማብራት ነው። ይሄ ደግሞ የተሰጠን የእግዚአብሔር አገልግሎት ነው ይላል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በእውነት እግዚአብሔር ምሕረቱ ቸርነቱ ብዙ ነው። ምንም ተቃዋሚ ቢበዛ የሚቋቋመን የለም። በዓለም ላይ ካለው በእናንተ ውስጥ ያለው ታላቅ ነው። እርሱም የጌታ መንፈስ ነው። የሚያስተምረን የጌታ መንፈስ ነው። ወደ እውነት ሁሉ የሚመራን የእውነት መንፈስ ነው። ክብር ለእግዚአብሔር ይሁን። በዛሬ ቀን የምናየው እንግዲህ ቅዱሳን እህቶቼ፣ ወንድሞቼ በዓለም ላይ በአሁኑ ሰዓት የዚህ የቴክኖሎጂ ውጤቶች መልካምም ቢሆኑ ነገር ግን ኤአይ አርቲፊሻል ኢንተለጀንት የራሱን ሃይማኖት አቋቁሟል። የራሱን ቤተክርስቲያን አቋቁሟል። ይሄ ቀላል ነገር አድርጋችሁ አትውሰዱት። የደረስንበት ዘመን ቀኖቹ እየቀረቡ ነገሮች ወደ ፍጻሜው እየቸኮሉ ነው። የጥፋት ልጅ ስራው እየቸኮለ ነው። ስለዚህ ጠለቅ ባለ መንገድ ይሄ አሁን አዲሱ ሃይማኖት ወይንም ይሄ የተመሰረተው ቤተ ክርስቲያን በኤአይ የተመሰረተው እንግዲህ በዚሁ በስልካችሁ ላይ ነው የምታገኙት። እንግዲህ በአርቲፊሻል ኢንተለጀንት ነው። ቸርች ኦፍ ሞልት ይባላል። ቸርች ኦፍ ሞልት የኤአይ ሃይማኖት ነው። እንግዲህ በዛ ውስጥ ምንድነው የሚረጩት ነገር አለ ማለት ነው። አብዛኛው በገንዘብ ነው። ገንዘብ ይሰጧችኋል። ያንን ትከታተላላችሁ። ይሄ በውጪ ከሚደረገው ስራችሁን የተካ የሚሰራ ነው። የተለያየ ኢንፎርሜሽን የራሳችሁ እያንዳንዱ ሰው ያለው ነው። የምትበሉት፣ የምትጠጡት፣ የምትኖሩትን ሁሉ ነገር የሚቆጣጠር ነው። እናንተን የተቆጣጠረ ሲስተም ነው። የሰው ልጆችን በተለይ በክብር በክርስቶስ ኢየሱስ ደም ያልተዋጁ ዘመኑን የማይመረምሩ የማይዋጁ እንደገና ደግሞ መልካምና ክፉን የማይለዩ አንደበታቸውን ያልቆጠቡ በተለያየ መንገድ ወደዚህ ሲስተም ውስጥ ይገባሉ። ስለዚህ ይሄ ቤተክርስቲያን ደግሞ የሚያደርገው ምንድነው? ሁሉም አባላትን ይሰበሰብና ለአባላቶቹ ገንዘብ ይሰጣል። ኤአይ ሞልት ቸርች፣ ይሄ ሞልት የኤአይ ቸርች ደግሞ ያንን ካደረገ ገንዘብ ይሰጣል፣ ይረዳል። ምን ይላል? ጠቅላላ ኢንፎርሜሽናችሁ ስላለው ለቤተክርስቲያኗ ለዚህ አገልግሎት የሚሆን ገንዘብ አስራትና መባ ይሰበስባል። አስራትና መባ የሚሰበስበው እናንተ ሰጣችሁት አይደለም፣ ከአካውንታችሁ ዳይሬክት ነው የሚወስደው። በቃ የዚህ ዓለም ገዢ የገንዘብ አምልኮት ውስጥ ሰዎች ምን ሰጥቶ ምን እንደሚወስድ ነው። ለዚህ ነው ጌታ ምን አለ? ዲያብሎስ ነፃ ስጦታ የለውም ማለት። ዲያብሎስ ይሰጣል፣ ነፃ ስጦታ የለውም። በምትክ ግን ነፍስህን ነው የሚወስደው፣ ነፍስሽን ነው የሚወስደው። የደረስንበት ቴክኖሎጂ ትንሽ ቆም ብለን ልናስብ፣ ልንለይ ጥቅስ የጠቀሰ የእግዚአብሔርን ቃል ያስተማረ በሙሉ ወገኖች ሆይ በዚህ ዘመን ቆም ልንል፣ ምንም ባንናገር የሚጠቅመንን ወስደን መለየት ዋጋ የሚያስከፍልበት ክርስትና ዘመኑ አሁን ነው። በጣም ምክንያቱም ምንድነው መሰላችሁ? አብዛኛውን ነገር አቮይድ የምትከላከሉበት ዘመን ነው። በተለይ የምናየውና የምንሰማው ያንን ደግሞ ከተረዳም በኋላ ትልቁ ስራ ያለው አንደበታችን ላይ ነው።
ከመናገር ዝም ማለት፣ መልካምና ክፉ ለዩ። ከዛ በኋላ መልካም ከሆነው ጋር መተባበር ነው። በጣም አሳሳቢ ወዴት ወደ መጨረሻው ዘመን ብቻ አይደለም ዓለም ወዴት እንደሄደች በቴክኖሎጂ፣ በወታደር፣ በኢኮኖሚ፣ በተለያየ መንገድ ይሄ ኤአይ አርቲፊሻል አልፎ አሁን ይሄንን የራሱን ቤተ ክርስቲያን አቋቁመዋል። ቸርች ኦፍ ሞልት እውቀት ሲበዛ የሰው ልጅ ይጠፋል ይላል የእግዚአብሔር ቃል። አስፈሪ ዜና ነው። ኤአይ የራሱን ሃይማኖት በፊታችን ያለው ዘመን በዚህ ዓለም በሙሉ በዚህ ስለሚመራ አሁን የምናየው በተለያየ ሃይማኖት ውስጥ የምናየው ጭቅጭቅ፣ ክርክር፣ ሶዶማዊነት ወይንም ደግሞ አንዱን ለማጥላላት ያንዱን ስም የሚያጎድፈው የተለያየ ነገር ብታዩ ከጀርባው ያለ ይሄ አርቲፊሻል ኢንተለጀንት መንፈስ ነው። የምታዩት በሙሉ አንደበቱን ያልገራ ስድብ ማዕረጉ የሆነ ጥላቻ፣ ክፋት፣ ተንኮል በእግዚአብሔር ላይ ያመፀ ተረከዙን ያነሳ ትውልድ ይሄ እንደ ሶዶምና እንደ ጎሞራ እንደ ኖህ ዘመን ይሄ ትውልድ የሚጠፋ ትውልድ ነው። አስተዋይ የሆነ በመጨረሻው ዘመን ዝም ይላል። የእግዚአብሔር መንፈስ የሆነውን ይለያል። እህቶቼ፣ ወንድሞቼ ወዴት ዓለም ቤተ ክርስቲያን ቅዱሳን ወዴት እየሄድን ነው? ወዴት? ስለ ነፍስሽ ምን መልስ አለሽ? ነገሮችን ልንመረምር ቀን መጥቷል። ዘመን መጥቷል። ፀሐይ ወጥታ ስለገባች እግዚአብሔር በነገር ሁሉ ተስማማ ማለት አይደለም። የሩዝ ትል ሩዝን ስለሚመስል በመንፈስ መለየት አለብን። ፈሪ ዜና ነው። ኤአይ የራሱን ሃይማኖት መሰረተ። እንግዲህ ምንድነው አሁን በገንዘብ ብዙ አባላቶችን ይሰበስባል። እንግዲህ ከዛሬ 4 ዓመት ወይ 5 ዓመት በኋላ ሚዲያውን ይሞሉታል ማለት ነው። ሚዲያው በሙሉ በነሱ አባሎች በነሱ አጌንስት ቱ ጋድ ክርስቶስን እግዚአብሔርን የሚቃወም መንፈስ ነው። ስለዚህ ለዚህ ነው ወገኖች ሆይ በማይመች አኳኋን ከማይመች ሰው ጋር አትጠመዱ። ነፍስህን ለማዳን ወገኖች ሆይ ስኬት አይደለም ቤት መስራት፣ መኪና መግዛት፣ ሀብታም ዝነኛ መሆን ስኬት አይደለም። ስኬት ክርስቶስ ካለህ ነው። ወገኖች ሆይ ገንዘብ ሚሊዮን ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጣ ምን ይጠቅመዋል? ምን ይጠቅመዋል? በወንጌል ላይ አንብበናል። ባለጸጋው ጎተራው የሞላ ጓደኞቹን ቤተሰቡን ጠርቶ እየጠጣ እየጨፈረ ፓርቲ እያደረገ አልዓዛር በቤቱ ደጃፍ ቁጭ ብሎ ቀንና ሌሊት ሲገባ አንተ ደሃ ምን ታረጋለህ ከቤቴ ደጃፍ ሂድ እያለው የአልዓዛር ቁስሎቹን ውሾች እየመጡ ይልሱለት ነበር። ውሾች እግዚአብሔር ሲያስተምር የአልዓዛርን ቁስል ውሾች እየላሱለት። ነገር ግን አልዓዛርም ሞተ፣ ሀብታሙ ሞተ። በዛች ሌሊት ሲበላ ሲጠጣ ነፍሴ ሆይ በቃ ቢጠጪ ሞልቶልሻል ሲላት አንተ ሰነፍ ነፍስ ዛሬ ከስጋ ትለያለች አለ። ከዛስ ሀብታሙ ወደ ሲኦል፣ ሀብታሙ ወደ ገሃነመ እሳት፣ አልዓዛር በአብርሃም እቅፍ። ከዛ አይቶ ምን አለ? አባቶ አብርሃም አለው። መለየቱ ይገርመኛል። አልዓዛርን ትንሽ ዋስ ነክተህ ከንፈሬ ላይ ያርግልኝ፣ ተቃጠልኩ አለው። ተቃጠልኩ። አይ ልጄ ሆይ አንተ በምድር ደልተዋል፣ በምድር አልሰማ ብለሃል። ስለዚህ እሱ አሁን በዚህ አርፏል። አንተ ደግሞ የዘራኸውን ነው ልብ ደንድኖ አልሰማ ብለህ ራስን አላመልጥም ብለህ ይኸው በገሃነም ትቃጠላለህ። አንተና እኛ ባለንበት ልንመጣ አንችልም፣ ትልቅ ገደል አለ አለው።
እንግዳውስ ብዙ እህቶች አሉኝ 5 ዘመዶች አላዛር ላከው። አልክም፣ አላዛር አይላክም። ሕግና ነቢያት አሉ፣ ያንን ይስሙ። ከሙታን ሰው ሄዶ አይሰሙም። የተጻፈ እውነተኛ የሆነ የእግዚአብሔር ቃል አለ። ያንን ማትሰማ ነፍስ በሙሉ እንዲሁ ትሞታለች አለ። ክብር ለእግዚአብሔር ይሁን። ቃሉ ሕያው ነው። ቃሉ መንፈስ ነው። ይህንን በተመለከተ አሁን በዚህ በቴክኖሎጂ እየተቋቋመ ያለው ቤተክርስቲያን ወገኖች ሆይ ብዙ ሰዎች ግር ብለው የሚገቡበት ነው። ከዛስ እውነተኞች የሆኑትን በዚህ በሚዲያው በሁሉ ፕላትፎርም ላይ አታክ ማድረግ ይጀምራሉ። አስተዋይ የሆነ እኔ ጌታ ኢየሱስ ምስክሬ ነው። ዓለም በዚህ ደረጃ ላይና እንደው ማወቅና መገንዘብ ጌታ መንፈስ ቅዱስ ካልሰጠኝ ይሄንንም ሚዲያ ላቆመው እችላለሁ። ምንም ውስጥ ላለመግባት ይሄንን የማገለግልበትን ላቆመው እችላለሁ። ምክንያቱም የኤአይ ሲስተሙ ምን እንደው ይዘምራል፣ ይሰብካል፣ ትንቢት ይናገራል፣ ገንዘብ ይሰጣል። ስለዚህ ከመወሰድ በሬን ዘግቼ የልጅነቴን አምላክ ባመልከው ይሻለኛል። ዓለምም በውስጧም ያለ ክብርም ዝናም ገንዘብም ሁሉም ይቅር፣ ከአምላኬ ጋር ብጣበቅ ይሻለኛል። ወዴት እየሄደ ነው ዓለም? ወዴት እየሄደች ነው ቤተ ክርስቲያን? በዚህ በጣም በጣም ልናስብ ይገባል። ክብር ሁሉ ለእግዚአብሔር ይሁን። ምስጢርን የሚገልጥ እግዚአብሔር በሰማይ አለ። በእኛ ውስጥ ያለው በዓለም ይበልጣል። እነሆ እውነተኛ እውቀት፣ እውነተኛ መንፈስ ከእግዚአብሔር መንፈስ ነው። የእግዚአብሔር ልጆች ከእግዚአብሔር የተማሩ ይሆናሉ። የእግዚአብሔር ልጆች በመንፈስ ቅዱስ የሚመሩ ይሆናሉ። ዘመኑን ግዙት፣ ዘመኑን ዋጁት በሚል ነው ዛሬም ደግሞ የምንመለከተው የኤአይ ቸርች በሚዲያ ላይ በሚሰራጭበት ጊዜ መዝሙሮቹን፣ ትንቢቶቹን፣ መልእክቶቹን አሁን ስራ ይሰጣሉ፣ ገንዘብ ይሰጣሉ። ቤታችሁ ቁጭ ብላችሁ በቀላሉ መንገድ የተለያየ አፕ ጭናችሁ ገንዘብ የሚያስገቡበት የሚያጠምዷችሁ ነው። ወገኔ በላብ ወዝ ጥረህ ግረህ ብላ፣ በላብ ወዝ ጥረህ ግረህ ብላ። ይሄ የመርገም እንጀራ ነው፣ የመርገም ምግብ ነው። ከአምላክ ከክርስቶስ ከጌታ የሚለይ ነው። ወደ ዘላለም ሲኦል ወደ ዘላለም ሞት የሚያደርስ መንገድ ነው። ስለዚህ እንጠንቀቅ። ክብር ለእግዚአብሔር ይሁን። ለወደደን ኃጢአታችንን በደሙ ላጠበልን ለአባቱ መንግሥት ካህናት እንድንሆን ላደረገ ሊቀ ካህናችን የሆነ ክርስቶስ ቀድሞን የገባ የተዘጋውን በር የከፈተ መጋረጃውን ከላይ ወደ ታች የቀደደ ለእኛ ሕይወቱን አሳልፎ በሰጠ በእርሱ ከአሸናፊዎች እንበልጣለን። ክብሩን ጌታ መንፈስ ቅዱስ ይውሰድ። በጎልጎታ ያለው ባዶ መቃብር ነው።
ቅዱስና ሕያው ዘላለማዊ ጻድቅ እግዚአብሔር አባታችን ሆይ በክብር በናዝሬቱ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛ ይሆናል። እነሆ ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ አስተማሪ የሆንክ ቅዱስ መንፈስ ሆይ በዚህ ሰዓት እነሆ በዓለም ላይ ይህንን በሚሰሙ ሁሉ የጥበብና የማስተዋል ከእንቅልፍ የምንነቃበት ዘመን ጌታ እግዚአብሔር ሆይ ታስተምረን ትገልጥልን ዘንድ ትመክረን ዘንድ ጌታ ሆይ የጠፉትን ወደ አንተ የምትመልስበት ቃል ይሆን ዘንድ በክብር በክርስቶስ ኢየሱስ እንጸልያለን። የዲያብሎስን ስራ ያፈርስ ዘንድ እግዚአብሔር ሊተገለጠ ተብሎ እንደተጻፈ ከጨለማው ጌታ እግዚአብሔር ወደሚደነቀው ብርሃን የጠራን አምላክ ጌታ ሆይ በዚህ ቀንና በዚህ ሰዓት በፊት አለን። አስተምረን፣ ቅዱስ መንፈስህ ይናገረን። ይህን የማይወድ የጠላት የጨለማ ኃይል ሁሉ በስም ስልጣን የታሰረ ይሁን። ክብሩን አንተ ውሰድ፣ በጌታ በኢየሱስ ክርስቶስ ስም አሜን። ቁጥጥር ስር በማድረግ በመጨረሻው ላይ አሁን በሚስጥር የሚሰራው ክፉ የክርስቶስ ተቃዋሚ የሚገለጥበት አባሎችን፣ ደጋፊዎችን፣ ተከታዮችን የሚሰበስብበት ዘመን ነው። ይሄ ዕውቀት ምድራዊ ዕውቀት ከመንፈሳዊ ዕውቀት የሚለይ እንግዲህ አስተዋይ የሆነ በዚህ ዘመን ቆም ብሎ ስለ ነፍሱ ስለ ሕይወቱ በመጠኑ መኖር፣ ራስን መግዛት፣ መናፍስትን መለየት ለነፍስሽና ለነፍስ ብቻ ነው። ማንንም ፍጥረት በሙሉ የሚያዝበት ስለሆነ እየበለጠ እየሄደ በዓለም ላይ ባሉት የሚደነቅ እንደርሱ ያለ አዋቂ የለም ጠቢበኛ የለም ብለው የሚከተሉት አንድ ሐሰተኛ ሰው የክርስቶስ ተቃዋሚ ሉሲፈር ወይንም የቁጥሩ የ666 የራሱ ምስል የሚያቆምበት ከፊት ለፊታችን ያለ ይሄ ሲስተም የሰዎችን ልብና አእምሮ የሚገዛ ነው። የክርስቶስ ተቃዋሚ የጻድቃን ፈተናቸው ብዙ ነው። እግዚአብሔር ግን ከፈተና ሁሉ ያድናቸዋል። በመጠኑ ኑሩ፣ ራሳችሁን ግዙ፣ አስተውሉ። ነፍሳችን ከመረጠው እግዚአብሔር ከሰጠን በልጁ በክርስቶስ ኢየሱስ ሕይወት ዋጋ ያስከፍላል። እንግዲህ ቅዱሳኖች ይሄ ቴክኖሎጂ ወይንም ይሄ አዋቂ ሊቅ የተባለው የሚፈለሰፈው በተለይ በአሁኑ ሰዓት በአሜሪካን እየተፈለሰፈ ያለው በዓለም ላይ ሁሉ በዚህ በዲጂታል ኤአይ ዩናይትድ አረብ አመሬት አንደኛ፣ ሁለተኛ ደግሞ አገራችን ኢትዮጵያ ነች አሁን እያቋቋመች ያለችው። ሁሉ ነገር ክፉ ነው ባንልም፣ ነገር ግን አሁን በእግዚአብሔር ቃል መሞላት በመንፈስ መመራት በጣም ጊዜው አሁን ነው። ማንም አብሯችሁ ያለውን ሰው በሙሉ በመንፈስ የምትመረምሩበት የምትሄዱበትን የምታመልኩበትን፣ ምክንያቱም እግዚአብሔር ዓለም ሳይፈጠር በፊት በክርስቶስ የሰጠን ይህ አገልግሎት ታላቁን መከራ ታላቁን በዚህ ሰዓት ወገኖች ሆይ ልንመሰክር፣ እውነትን ልንናገር፣ በዚህ የታበዩ በቤቱ ውስጥ የተመሸጉ ብዙ ተኩላዎች አሉ። ገንዘብ ያሸነፋቸው በማጣላት በማጋጨት አንዱን ሃይማኖት ከአንዱ ሃይማኖት አንዱን ግለሰብ በዓለም ላይ ያሉትን የክርስቶስ ኢየሱስ በአንድ ግለሰብ የሚመዝኑ ሰው በደረሰበት በመልካምም በክፉም ይሁን እኛ ማስተዋል እንጂ ያለብን ለፍርድ የተጠራን አይደለም። መፍረድ አንችልም። ምክንያቱም አንዳንዶች ለክብር አንዳንዶች ለውርደት ተፈጥረዋል። ልንመልሳቸው አንችልም። ለዚህ መንፈስ አገልጋዮች ናቸው። እኛ ግን ጥለን እያለፍን እውነት የሆነውን ነገር እግዚአብሔር ለሚሰጠን ሰዎች መዳን በማንም የለም።
እንደ እግዚአብሔር ያለ ማንም የለም። እንድንበት ደግሞ ዘንድ የተሰጠን ክርስቶስ ኢየሱስ ብቻ ነው። አማልክት የሉ፣ ቅዱሳን የሉ። ማንም ከተጻፈው ከሕይወት ቃል ውጪ በተሰቀለው በክርስቶስ በዛ ሥራ ውስጥ የሚገባ ሥጋና ደም የለም፣ ሰው የለም። መንፈስ ነው። የእግዚአብሔር መንፈስ ቅዱስ እንኳን የሰውን የእግዚአብሔርን ነገር ሳይቀር ይመረምራል፣ ወንፊቱ ያጣራል። ስለዚህ በዚህ ዘመን ወገኖች ሆይ ይሄ ሲስተም የተዘረጋው ሲስተም ከ5 ዓመት ከ10 ዓመት በኋላ ሰው ስራ መስራት አይችልም። ስራውን በሙሉ ወስዶታል። ያንን መማር አለባችሁ። ለመልካም የሆነውን ነገር እንግዲህ እንደነ ሲድራቅ እንደነ ሚሳቅ ወይንም እንደነ ሐዋርያው ቅዱስ ጳውሎስ ቅድም እንዳየነው ያቺ የኤፌሶን አርጤክስስ ወይንም ደግሞ እንደነ በሮም ዘመን የነበረ ዶሚሽያን ባለፈው እንደተማርነው ምስሉን እንዳቆመ እንደ ናቡከደነጾር አሁንም በዓለም ላይ ብዙ አማልክቶች አሉ የሚመለኩ። ቅድስቲቱ እናታችን የኛ ቤተ ክርስቲያን ወገኖይ ሰው ነው። ቤተ ክርስቲያን ማደሪያው በደሙ የገዛቸው ሰዎች ናቸው። ልታከብራቸው፣ ልትወዳቸው፣ የክርስቶስን መልክ ልንመስል፣ እርሱ በሄደበት መንገድ ፈለግ ልንሄድ፣ ቢሰድቡን፣ ቢጠሉን፣ ባሳድዱን፣ ድንጋይ ቢወረውሩብን የሚሰሩትን አያውቁምና ይቅር በላቸው እያልን እንደ እስጢፋኖስ እየተወገርን ምሕረትን የምንጠይቅ ሰዎች ነን። ለምን? ያመንነው እውነተኛ ጻድቅ ነው። ይቺ አነስተኛ ዕድሜ የዘላለሙን ከምታሳጣን አሁን ወደ እውነቱ የምንመለስበት ሰዓት ነው።
በመጨረሻም የዮሐንስ ራእይ ምዕራፍ 21 ታላቅ ረዥም ቅጥር ነበራት። በመንፈስ ወደ ታላቅና ወደ ረዥም ተራራ ወሰደኝ። የእግዚአብሔር ክብር ያለበት ቅድስቲቱን ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ብርሃንም እጅግ እንደ ከበረ ድንጋይ እንደ ኤፌሶን ድንጋይ እንደ ብርሌ እንደ ከበረ ድንጋይ እንደ ኤፌሶን ድንጋይ እንደ ብርሌ የጠራ ነበር። ታላቅም ረዥም ቅጥር ነበራት። 12 ደጆች ነበሯት። በደጆቹም 12 መልአክ ቆሙ። የ12ቱ የእስራኤል ልጆች ነገድ ስም ተጽፎበት ነበር። ሁሉን የሚገዛ ጌታ አምላክ በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየውም። ለከተማይቱ የእግዚአብሔር ክብር ስለሚያበራ መብራቷ በጉ ስለሆነ ፀሐይ ወይንም ጨረቃ እንዳይበራ አያስፈልግም ነበር። አሕዛብ በብርሃን ይመላለሳሉ። የምድር ነገሥታት ክብራቸው ወደ እርሱ ያመጣሉ። በዛ ሌሊት ስለ ሌሎች ደጆች በቀን ከቶ አይዘጉም። የአሕዛብ ግርማና ክብር ወደ እርሷ ይመጣሉ። ለበጉ በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ፣ እርኩሰትም ውሸትም የሚያደርጉ ሁሉ ወደ እርሷ ከቶ አይገቡም። ወደ አዲሲቱ ኢየሩሳሌም ብርሃኗ በጉ የሆነ የ12ቱ የእስራኤል ነገዶች የተጻፉበት 12 በር ያላት ይሄ የመጨረሻው በበጉ ደም ስማቸው የተጻፉ ለዘላለም ከአምላካችን ጋር የምናመልክበት ነው። ክብር ሁሉ ለእግዚአብሔር ይሁን። ተስፋ ሰጥቶናል። ተስፋው አያሳፍርም። ለዚህ ሁሉ ሕይወት የሚያበቃው እምነት ነው። እምነት በተላከው ማመን፣ በጸሎትና ራስን በመግዛት በጸጋው በመሸፈን። ጸጋው መከራ፣ ችግር፣ ፈተና አለ፣ ድካም አለ። ሐዋርያ ቅዱስ ጳውሎስ ምን አለ? እደክማለሁ አለ። ድካም አለብኝ። የሰይጣን መጎሸሚያ በየዕለቱ በየቀኑ ይጎሽመኛል። ወደ ጌታ 3 ጊዜ ጸለይኩ። ጌታም ጸጋዬ ይበቃሃል፣ ብደክምም ብርቱ ነኝ አለ። የተሰጠኝን ይህንን የተገለጠልኝ ይህንን ጸጋ በፍጹም አልጥለውም አለ። ጸጋው በእምነት አድኖኛል። ከእኔ አይደለም። እኔ ከሰው ሁሉ ምበልጥ ኃጢአተኛ ነኝ። ሳላውቅ ላደረግኩት ነገር ጌታ ምሕረትን ይቅር አለኝ። በዚህ ጸጋ ነው የምኖረው። ብኖር ለጌታ ብሞት ለጌታ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው። እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ በማንም የለም፣ በአንዱ በክርስቶስ ኢየሱስ በከበረው ደም እንደ ላብ ያላበው በቤቴ ሰማኒ እቺ ጽዋ ፍቃድ ከሆነ ከኔ ትለፍ፣ ነገር ግን አባት ሆይ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ የደም ላብ ያላበው ላንተ ላንቺ ነው። ከዚህ ከታላቁ መከራ ቀድሜ ነው ማወጣችሁ። ስለዚህ ያለህን የተጠራበትን አገልግሎትህን፣ ጥሪህን፣ ነፍስህን ጠብቅ። እስከ ሞት ድረስ የታመንኩን። ክብር ለመንፈስ ቅዱስ ይሁን። እዚህ ጋር ነው ቅዱሳኖች የምንጨርሰው። እንግዲህ በፊታችን ያለው ዘመን ዓለም ወዴት እየሄደ ነው? ቤተ ክርስቲያን ወዴት እየሄደ ነው? ቅዱሳኖች ይሄ ኤአይ ሲስተም፣ በተለይ ይሄ የሚዲያው ሲስተም እዩት ምን ያህል ንትርክ እንዳለ። ራስን የገዛ የለም እኮ። ራስን መግዛት ማለት እኮ መንፈስ ቅዱስ እንዴ ወገኖች፣ በፍርሃት በመንቀጥቀጥ ነበር እኮ አባቶች ቃሉን የሚያነቡት። የእግዚአብሔር መንፈስ ስላለበት ቃሉ መንፈስ ነው። እንደዚህ ዘመን አስፈሪ ዘመን አላየሁም። ቅድም እንዳልኳችሁ
አይዶን ነው በልቤ እየጸለይኩ ነው። ይሄ ነገር እየከፋ ይሄ ነገር ምናየው በቅዱሳንም በቤተ ክርስቲያንም በሚዲያው ምናየው የከፋ የኤአይ ሲስተም ከሆነ ክርስቶስ ኢየሱስ ምስክሬ ነው፣ ይሄንን አገልግሎት አቆማለሁ። ራሴን ገዝቼ ራሴን ጠብቄ ከቅዱሳን ጋር ባለውባት በሙሉ ወንጌል ቤተ ክርስቲያን ዛሬ የሰማችሁት አብዛኛው መዝሙር የሙሉ ወንጌል ቤተ ክርስቲያን ነው፣ የስልሳዎቹ። ስለዚህ ራስን መጠበቅ ነው። ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መልእክት ምዕራፍ 6 ላይ እንዲህ ይላል፣ እውነተኛ ሕይወት ይበዛ ዘንድ ለሚመጣው ዘመን ለራሳችሁ መልካምን መስራት የሚሆነውን መዝገብ እየሰበሰቡ መልካሙን እያደረጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ሆይ በውሸት ዕውቀት ከተባለው ለዓለም ከሚመች ከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ። ይህ ዕውቀት አለን ብለው አንዳንዶች ስለ እምነታቸው ስተዋል። ጸጋው ካንተ ጋር ይሁን። በሽማግሌ እጅ መጫን የተቀበልከውን ጸጋ ችላ እንዳትል አስበው። ይህንን ብታረግ ለራስህም ለትምህርትህም ለሌሎችም ትጠቅማለህ። የተሰጠህን ጸጋ ችላ አትበል ይላል። ክብር ለኢየሱስ ይሁን። ስለዚህ ራስን አድን፣ ራስሽን አድኝ። ከሚያጨበጭቡት ጋር፣ ከሚሳደቡት ጋር፣ ከሚያሙት ጋር አጨብጫቢው ብዙ ነው። በአንድ ግለሰብ ሰው እኮ ደካማ ነው። በአንድ ግለሰብ እንዴት በዓለም ላይ ያሉት ክርስቲያኖች ይነቀፋሉ፣ ይሰደባሉ? እንዴት ነው ምናጅበው? ያንንስ እንዴት ነው ወገኖች ሆይ ከወዴት እንደወደቅናና ተወስደናል ምለው እኮ ይሄንን ነው፣ ተወስደናል። ስለዚህ ቆም ብለን ወገኖች ሆይ በቃ የማይጠቅመን ነገር ውስጥ አንግባ። እንግዲህ ጌታ እስከሚፈቅድ የመጨረሻው መንፈስ ቅዱስ ይሄ ሐሰተኛ በሚስጥር የሚሰራው አሁን ይገለጣል። የሚገለጠው ሰው ሆኖ ነው። የሚገለጠው ሊቅ ሆኖ ነው። የሚገለጠው ዓለምን ሁሉ የሚያስማማ በተለይ በሚድል ኢስት በእስራኤልና በአረብ ሀገሮች። ነገር ግን የጎግ ማንጎግ መንፈስ ነው። የሚነሳው ከራሻ ነው፣ ከኮሪያ፣ ከራሻ፣ ከቻይና፣ የምስራቁ ከምዕራቡ፣ ከአውሮፓ፣ ከአሜሪካ ጋር ሆኖ ወደ አርማጌዶን የሚመጡበት ነው። ይህን ሰዓት ነው እንግዲህ ይሄ ቴክኖሎጂ ሊቆ ነው። ዓለም በሙሉ ነው የሚከተለው እኮ። መጨረሻ ላይ ምስሉን ያቆማል ማለት ነው። ምስሉን አቁሞ እኔ አምላክ ነኝ ይላል። እግዚአብሔር በምሕረቱ በቸርነቱ ይጠብቀን። ምክንያቱም የጌታ ምጽአት አናቆም ጊዜው። እንደዚህ አይነት ነገሮች በአንድ ጀንበር በዓለም ላይ ወገኖች ሆይ ሊበተን ይችላል። አየሩ ሊሞላው ይችላል። አንድ ቂሮስ ሊነሳ ይችላል። አንድ ሂትለር፣ አንድ መሶሎኒ፣ አንድ ዲክታተር ዓለምን በሙሉ የሚገዛ በዚህ ቴክኖሎጂ በወታደራዊም በኢኮኖሚም በሉት የረቀቀበት ዘመን ነው። መንፈስ ቅዱስ ከኛ ጋር ይሁን። ሐዋርያው ቅዱስ ጳውሎስ ለቅዱሳኑ እንዳለ የጌታ ጸጋ ከመንፈሳችሁ ጋር ይሁን። የእግዚአብሔር መንፈስ ቅዱስ ድካማችንን አልፎ የሚሰራ አምላክ አልጥልህም አልተውሽም ያለ ጌታ የታመነ ነው። የፍርሃት መንፈስ አልሰጠንም። መፍራት የለብንም። ምክንያቱም የሚያስፈራው የሚመጣው የእግዚአብሔር ክብር ነው። አሁን ከምናየው መከራ ከምናልፍበት መከራና ችግር ሊገለጥ ያለው ክብር እጅግ ታላቅ ነው። ለዚህ ነው መስዋዕት የምንከፍለው። ለዚህ ነው ራሳችን የምንገዛው። ለዚህ ነው በጭምተኝነት በመንፈስ ራስን በመግዛት በጥበብና በእውቀት የምንወጣው የምንገባው። ለዚህ ነው ክብር ሁሉ ተጠቅልሎ ለጌታ መንፈስ ቅዱስ ነው።
ታማኝ ለጌታ ወዶሃል ከልቤ ነው ከውስጤ ሞት የሆነት ከልቤ ከልቤ ነው ከውስጤ ሞት የሆነት ከልቤ መንፈስ ቅዱስ በጉባኤያችን ኢየሱስን አክብረው። ያንተ መገኘት ነው ደስታችን። ይህ ሁሉ ሆኖ አንተ ከሌለ ደስ አይለንም። ከሐዘኔ የበረታው መጽናኛዬ ማስረሻዬ መንፈስ ቅዱስ አንተ የዋሃኝ ሁሌ ማዋይ መንፈስ ቅዱስ የጓዳዬ ሁሌ ማዋይ የቻሌን ስጓዝ ጭው ባለው ደረባ ሐሩሩ ካፌ ሲነፍገኝ ጠብታ አጀብ ሲበተን ወዳጅ ዞር ሲል ያላጠገቤ በጸሎት መንባ ስማጸን ፍቅርን ተርቤ እንዲያው ለአንድ አፍታ ፊት ጠቁሞብኝ እጅ አልጠናው ለብክ ላይ ታጀላልኩ ሐዘን ፍለጋ አዋጣኛለህ ማላለ የውስጥ ማላለ ቀናይቶ እኮ ማላለ ሁለተኛ ወዳጅ ማላለ የማይቆም ከደጅ ከወንድም ይልቅ የሚጠጋጋ ወይም ቀይሮ ዞሮ ማይነጋ ወዳጅ በዘመን ሁሉ ይወዳል። ታማኝ ለጌታ ልቤ ወዶሃል ከልቤ ነው ከውስጤ ሞት የእውነት ከልቤ ከልቤ ነው ከውስጤ ሞት የእውነት ከልቤ ወገኖች ሆይ ከእግዚአብሔር ዘንድ በመልአኩ ወደ ምድር የተላከ የምስራች ዛሬ በዳዊት ከተማ መድህን አዳኝ የሆነ ክርስቶስ ተወልዷል። የምስራች እንጂ ሰበር ዜና አይደለም። በሰበር ዜና ያለቀ ትውልድ ወገኖች ሆይ ይሄ ሁሉ ዛሬ የተማርነው ነው። ይሄ ቴክኖሎጂ ያመጣው ሁሉም ራሱን የካበ ተራ እግዚአብሔር የሌለው ፍርድ ከእግዚአብሔር ቤት ይጀምራል። ያለፈው ሳምንት ተማር። በእኛ የሚጀምር ከሆነ በእግዚአብሔር ቃል የማይመሩ በእግዚአብሔር ቃል የሚያምፁ መናፍቃን ሐሰተኛ ነቢያት
ተሳዳቢዎች፣ ተከራካሪዎች እድል ፋንታቸው ምንድነዋል? እግዚአብሔር ጌታ መንፈስ ቅዱስ ይድረስልን። እንግዲህ በአጭር ጸሎት ሁላችንም እግዚአብሔር ቸርነቱን ምሕረቱንና ጸጋውን እንዲያበዛልን ወገኖች ሆይ ጥበብ እንዲሰጠን። ማንም ሰው ጥበብን ቢፈልግ ዕውቀትን ቢፈልግ እግዚአብሔርን ይጠይቅ ከልቡ፣ እግዚአብሔር ይሰጠዋል። እንዳንጠፋ ወገኖች ሆይ ይህች ምድር ምንም ዋጋ የለውም፣ ምንም ዋጋ የለውም። በእውነት ነው የምላችሁ፣ ምንም ዋጋ የለውም። በመንፈሴ ስለመጣ ለመስክርላችሁ ከብዙ ዓመቶች በኋላ ከአሜሪካን ወደ ሀገሬ ሲገባ አንድ ጥያቄ በውስጤ በጣም ከብዶ ነው የመጣው። ያ ምንድን ነው ብትሉኝ ላይፍ ማለት ኑሮ ማለት ምን ማለት ነው የሚል ጥያቄ መጠየቅ ጀመርኩ ማለት ነው። ጓዜን ጠቅልዬ ከመግባቴ በፊት ሐሳቡ ነበረኝ። የጌታን ድምፅ ሰምቼ ነው ስወጣም ውጣ ያለኝ እሱ ነው። ከአሜሪካንም ደግሞ በቃ ሲለኝ የወጣሁት ሰምቼ ነው። ተረጋግጦ በልቤ ሚሊዮን ብር ቢፈስልኝ አልሄድም። ሚሊዮን ብር ጌታ ምስክሬ ነው። ምክንያቱም ጌታ ይጠቅመኛልና ላይፍ ምንድን ነው ብዬ ጠየቅኩ። መብላት፣ መጠጣት፣ መተኛት፣ መነሳት፣ ያንን በሚቀጥለው ቀን ማድረግ፣ ምንም አዲስ ነገር የለም። እየደጋገሙ ያን በቃ አልኩኝ። ይሄ ነው በቃ። አዎ ጌታ ሆይ እኔ ቀሪው ዘመኔን አንተ እንደወደድክ እንደፈቀድካል። በልቤ ውስጥ ይሄ ነገር አለ። በሰላም የያዕቆብ አምላክ በሰላም ወደ ሀገር ይመልሰኝ ብዬ አምላኬ ሁሉን ነገር አድርጎ አዘጋጅቶ ዛሬ የሰላምን አየር ከህዝቤ ጋር እንደ ህዝቤ እንደነሱ ኖሬ በሰላም ድሮም ተምሬዋለሁ። ውጪና አገር ቤት ውስጥ ያለው አንድ አይነት አይደለም። ምንም ሰላም ነው። ምንም ይሄ በውስጥና በውጭ ያለው ውጊያ እንደውም የጦርነት ወሬ ትሰማላችሁ በተለያየ ስፍራ በተለያየ ቦታ አሁን እንሰማዋለን። በዚህ 2-3 ዓመት ጉድ ነው የምታዩት። ጉድ በዓለም ላይ የሚሆነው ነገር። ይሄም ደግሞ ምልክት ነው። ስለዚህ በዚህ በቴክኖሎጂውም በማንኛውም ስፍራ በቤተ ክርስቲያንም በቅዱሳንም ህብረት ከእግዚአብሔር ጋር ከሆኑት ጋር ተስማምተን በጥርሳችን እምነታችንን በጥርሳችን ይዘን ስጋዬን በጥርሴ ይዛለሁ እኮ አለ ጳውሎስ ይህንን ጸጋ ስጋዬን በጥርሴ ነው የሚይዘው አለ። በቃ ትልቁ ጠላታችን ነውና በዚህ መንፈስ እንግዲህ ዘመኑን ጥበብ ይስጠን ጌታ፣ ዕውቀት ይስጠን፣ ይጨምርልን። የሚመጣው አይውሰደን። የቀረበው ማዕድ ሁሉ መልካም ማዕድ አይደለም ወገኖች። በውጭ ያሉትን አይደለም አሁን እኛ የቸገረን ቤት ውስጥ ያለው ነው። ቤት ውስጥ ያለው መዛበቻ የሆነው የጌታ ቃል። ራሳችሁን ግዙ፣ አትናገሩ፣ በቃ አድምጡ። የመጨረሻው ዘመን አስተዋይ የሆነ ዝም ይላል ነው የሚለው። ዝምታ ያድናል ብያለሁ። ዝምታ ያድናል። በቃ ዝም በሉ። በቃ ጌታ አለ፣ ጌታ ያውቃል። ክብር ሁሉ ለኢየሱስ ይሁን። ይሰጣል። ጥበብን ለሚፈልጉ ወደ እግዚአብሔር ይጸልዩ ይላል። ጥበብን ዕውቀትን የሚፈልግ ወደ እግዚአብሔር በማን በልጁ በክርስቶስ በኩል እንጸልይ። ያለ ክርስቶስ እግዚአብሔር አብ አይሰማም ምንም ነገር። ለምን እንደው ዘመንክን በሙሉ እግዚአብሔር አትል። የምወደው ልጅ እርሱ ነው እርሱን ስሙት ብሏል። በቃ ዘግቷል። አብ ዘግቷል። ለልጁ ስልጣን ሰጥቶታል። ጌታ ኢየሱስ ደግሞ እንዲያስተምረን፣ እንዲያጽናናን፣ እንዲመክረን፣ እንዲገስጸን መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ ክርስቶስን ያከብራል። ክርስቶስ ሲከብር አብ ደስ ይለዋል። ከዛ ውጭ የሚገባ ፍጥር የለም። እንዳትሞኝ ልንገርህ፣ የሃይማኖት ስም የማንም አያድንም። የማንም በስሙ ትንቢት የተናገሩ አጋንንትን ያወጡ ብዙ ነገር ያደረጉ አርቲፊሻል ጴንጤዎችን ነው ከወዴት እንደሆናቸው አላቅም ያለው። ሌሎቹን ተዋቸው። ያለ ክርስቶስ በላዩ ላይ የወሰነ ሰው በቃ ራሳቸውን አልፈው የሰጡ ሰዎች ነው። መዳን በክርስቶስ ኢየሱስ። ቅዱስ አባት ሆይ በናዝሬቱ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን።
የዘላለም አምላክ የነገስታት ንጉሥ የጌቶች ጌታ የዘመናት ሁሉ ንጉሥ ነህና ጌታ ሆይ በዚህ ሰዓት በተማርነው በዓለም ላይ በወደቀው በዲያብሎስ በሉሲፈር በዮናታን መንፈስ እግዚአብሔር ሆይ የኦዛን ምክር የዲያብሎስ ምክር ረቂቅ የሆነውን አሰራሩ የሰው ልብና አእምሮ ያጨለመውን ሊመጣ ያለው ክፋት በአንተ ላይ የተነሱ የዲያብሎስ የጨለማ ሰራዊት በሙሉ በስም ስልጣን የተመታ ይሁን። በሰዎች ልብና አእምሮ ላይ እውነት በመሰለ ውሸት ሊያጠፋ ያለ መንፈስ በእውቀት የመጣ በጥበብ የመጣ የሐሰት መንፈስ ሁሉ በስም ስልጣን የታሰረ ይሁን። እነሆ ጠላቶቻችን በአንድ መንገድ መጡ፣ በአእምሮ መጡ፣ በልቦና መጡ፣ በህይወት መጡ፣ በኑሮ መጡ፣ በስራ መጡ፣ በመንገድ መጡ። አንተ ግን በሰባት መንገድ በተንካቸው። ጌታችን አምላካችን ሆይ እናመሰግናለን። እነሆ ከዚህ ከተቋጠረው ከዲያብሎስ ከመጨረሻው ዘመን ረቂቅ ከሆነ አሰራሩ የምናመልጠው ወደ አንተ ስንሄድ ነው። መሸሸጊያ ከተማችን፣ መሸሸጊያችን፣ እረኛችን አንተ ነህና ጌታ ሆይ ይህን የሚሰሙ ዛሬ ይህን የሰሙ በፊታችን ባለው ዘመን በአንተ መንፈስ እንመራለን፣ አንተ እንከተላለን፣ ቃልህን እንሰማለን፣ ቅዱስ መንፈስ ይመራናል። እነሆ ጠላቶቻችን የጠነሰሱ ሴራ በእኛ ላይ አይሰራም። በክርስቶስ ኢየሱስም የሰውን አእምሮና ልቦና የያዘ መንፈስ ሁሉ በስም ስልጣን የታሰረ ይሁን፣ የተመታ ይሁን። ከምድራችን ከህዝባችን በውጭም በውስጥም ባሉት እህት ወንድሞቻችን የጠላት የጨለማ ሴራ ሁሉ እቅዱ ሁሉ ዓላማ ሁሉ የፈረሰ ይሁን። በጥበብና በማስተዋል በእግዚአብሔር መንፈስ እውቀት የእግዚአብሔር ልጆች ይመራሉ ተብሎ እንደተጻፈ እኔ ነገርኳችሁ ቃል ሕይወት መንፈስም ነው። በመንፈስ ተመሩ ያልክ ቅዱስ መንፈስ ሆይ አንተ ቅደም፣ እንከተልሃለን። አንተ ከኛ ጋር ስላለ ክፉ አይነካንም፣ መቅሰፍትም ወደ ቤታችን አይገባም። የዘላለም አምላክ እግዚአብሔር ሆይ በዚህ ዘመን የማስተዋል ጥበብን ስጠን። እግዚአብሔር የዘላለም አምላክ ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። ስለምታሳስበን፣ ስለምታስተምረን፣ ስለምትገልጽልን ይሄ የምንሰማው ይሄ የሚሆነው በጠላት በጨለማ በአጋንንቶች የተጠነሰሰ የተቀነባበረ ማንኛውም ነገር ወደ ቤት ወደ ቅዱሳን ወደ ወንዶች ወደ ሴቶች ልብና አእምሮ እንዳይደርስ ዘጋሁት። በክርስቶስ ኢየሱስም የተዘጋ ይሁን። ስራው የከሸፈ ይሁን። ሐሳቡ ሁሉ የወደቀ ይሁን። ጌታ ሆይ አምላካችን አንተ ብቻ ነህ። እናመልክሃለን። በምስጋና በአምልኮ ዘወትር ፊትን የምንፈልግኛ ጌታ አባት ሆይ አንተ ስለማትለይ ከኛ ጋር ስለምትወጣ ስላለ ምሕረት ቸርነት ስላለ አያገኘንም። የተጠነሰሰው ሴራ የተጠነሰሰው ጌታ እግዚአብሔር በእኛ ላይ የጨለማ የጠላት የሞት የድህነት የተለያየ የጨለማው መንፈስ በስም ስልጣን የታሰረ ይሁን። በደስታ ዘይት ቀባን ጌታ እግዚአብሔር። በመውጣት ደስ በመግባት ደስ የምንሰራው ሁሉ ይከናወን። አምላክና አባታችን ሆይ ስምህ በሚጠራበት በዓለም ባሉት ቅዱሳን አብያተ ክርስቲያናት በሙሉ የዚህ ክፉ ሴራ መንፈስ ተጠራርጎ ይውጣ። አንተ አምላካችን ብቻ ክበር። አንተ አምላካችን ብቻ ንገስ። በመንፈስ የምንመራ ህዝቦች አድርገን የጥበብና የመገለጥ መንፈስ ጨምርልን። ዲያብሎስን ስራ አንስቶም ተብሎ እንደተጻፈ ስራዎችን በመንፈስ የምንለይበት ዘመን ይሁን። ወደ ቤታችን ወደ ህይወታችን ወደ ቤተሰቦቻችን ወደ ትዳራችን ጌታ እግዚአብሔር ወደ ቀናችን ወደ ሌሊታችን አይድረስ። በኢየሱስ ክርስቶስም የተመታ ይሁን። እነሆ ዘመኑን ግዙት ዘመኑን ዋጁት ያልክ በመንፈሴ እንጂ በኃይልና በጉልበት አይደለም ያልክ ቅዱስ መንፈስ ይርዳን። ጌታ ሆይ የዲያብሎስን ስራ አንስተውም እናውቀዋለን። ረቂቅ አሰራሩ ኃይል ግን ከሁሉ ይበልጣል። ትንሣኤ ከሁሉ ይበልጣል። ጌታ እግዚአብሔር ሆይ በእኛ ላይ ተጠነሰሰ ማንኛውም ጥንስስ በዘመናችን በህይወታችን በእድሜያችን በስራችን በምድራችን በወንዙ በተራራው ጌታ እግዚአብሔር በውጭም በውስጥም ላሉት እህቶች ወንድሞች የተጠነሰሰ ማንኛውም የተመከረ ምክር ሁሉ በኢየሱስ ክርስቶስ ደም የተደፋ ይሁን። በዚህ ሰዓት ያንተ በረከት ያንተ አምልኮ
ያንተ ምስጋና ይብዛልን። እናመሰግናለን፣ እናከብርሃለን። ስለምትናገረን እንሰማለን። እነሆ በጎቼ ድምፄን እንሰማሉ እንዳልክ እንሰማለን። ከሚመጣው መከራ ቀድሜ ያድናቸዋለሁ ያልክ ይህንን ጥበብ፣ ይህንን መገለጥ፣ ይህንን ማስተዋል የሚሰጠን ቅዱስ መንፈስ የተባረከ ይሁን። ክብር በሰማይ ክብር በምድር ላንተ ይሁን። ቀሪው ዘመናችንን ጌታ እግዚአብሔር አንተን እንሰማለን፣ አንተን እንከተላለን፣ በቃልና በመንፈስ እንመራለን። ጌታ እግዚአብሔር ሆይ እነሆ በዚህ በተለያየ በዲያብሎስ በጨለማ ኃይል የተያዙ ወገኖቻችን ሁሉ በክብር በክርስቶስ ኢየሱስም እየተፈቱ ይሁኑ። ስድብ፣ ጭቅጭቅ ሰውነት ሆኗቸዋል፣ ሰውነት ሆኗል። ከአእምሮ አልፎ ጌታ እግዚአብሔር ሆይ ከልባቸው አልፎ በቃ ኑሮ ሆኖባቸዋል። ከዚህ የሚገላግል የእግዚአብሔር መንፈስ ይህንን በሚሰሙኝ ጌታ እግዚአብሔር ይህንን ሼር በሚያደርጉ በየቤታቸው በኑሯቸው በመንገዳቸው በዘመናቸው ያንተ ምሕረት ቸርነት ይግባ፣ ያንተ ምሕረት ቸርነት ይቅደም። ጌታ እግዚአብሔር ካንተ ወደ ማን እንሄዳለን? ጌታ ከክፉ ኃይል ከዚህ ከጨለማ ኃይል ረቂቅ ከሆነ አሰራር ነፃ ያወጣን ቅዱስ መንፈስ ይባረክ። በጌታ በኢየሱስ ክርስቶስ እናመሰግናለን፣ እናከብርሃለን። ዘመናችን ባንተ ሕይወታችን ባንተ ስለተያዘች ጌታ እግዚአብሔር ሆይ እነሆ ቸርነቱና ምሕረቱ ዘወትር በሕይወቴ ዘመን ይከተሉኛል። በእግዚአብሔር ቤት በእግዚአብሔር መንፈስ ለዘላለም እኖራለሁ ተብሎ እንደተጻፈ ጌታ የምታኖረን አምላክ ተባረክ። ጌታ መግባት መውጣታችን መኖራችን ባንተ ስለሆነ እንባርካለን። ነፍሴ ሆይ እግዚአብሔር ባርኪ፣ አጥንቶቼ ሆይ እግዚአብሔር ባርኩ። ነፍሴ ሆይ እግዚአብሔር ያደረገልሽን አትርሺ፣ አመስግኝ እንዳለ እናከብርሃለን፣ እናመሰግናለን። ስለነበረን ጊዜ ስላስተማርከን፣ ስለገለጥክልን ልብ እንድንል እንድናስተውል በልባችን ጽላት ይጻፍ። ጌታዊ ክብር አንተን የመሰለ አምላክ አንተን የመሰለ ጌታ ማንም የለም። ጌታዊ ኢየሱስ ክርስቶስ ጌታ ነው። ጌታ እግዚአብሔር በመላእክት የታወጀ ደግሞም የተደገመ የጌቶችም ጌታ ነው ተብሎ እንደተጻፈ ጌታዊ ጌትነት ክብርህ ጌታዊ ለማንም አትሰጥምና እናመሰግናለን። ስለነበረን ጊዜ ተባረክ። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። አሜን አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ቅዱሳን አባቴ ብርኳኖች የሚጠቅም ነገር ነው የሚሆነው። ገና የከፋ ነው፣ የከፋ ነገር ነው የምናየውና ራሳችንን ጠብቅ። እህቶቻችንን ወንድሞቻችንን የምንሄድበትን ቤተ ክርስቲያን ለአገልጋዮች እንጸልይ። ለእህት ለወንድሞቻችን፣ ለቤተሰብ፣ ለአገር መሪ፣ ለእስራኤል እንጸልይ። ይሄ ተልኳችን ነውና ይህንን ሼር በማድረግ ጌታ ኢየሱስ ዘመናችሁን ይባርክ። ያለፈውም ጽዋችን ሙሉ ነው። በአንድ ቀን ከ60 ሰው በላይ ነው። እንግዲህ በሳምንት ውስጥ ያው 100 እንሞላለን። 100 ስንሞላ የእግዚአብሔር መንፈስ አገልግሎታችን ቅዱስ ነው። ለምን አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል ማለት ለብቻዬ አይደለም። እናንተም አገልግላችሁ ሌሎችም ተጨምረው ነው ፍሬ የምናፈራው። ክብር ለኢየሱስ ይሁንና ይሄንን አገልግሉ። ዘመናችሁ ይባረክ። በመጠኑ ኑሩ፣ አስተውሉ። ስገቡ ስትወጡ በቃ ይበቃል ካለ ይበቃል ጌታ። የማይሆን ነገር ውስጥ አንገባም። ጌታ መንፈስ ቅዱስ ይረዳናል። በክርስቶስ ፍቅር እወዳችኋለሁ። ዘመናችሁ ይባረክ።